እንቲ አይነቶች አዳዲስ እብዶች መጥተዋል። ወንዶች እየሰማችሁ ከሆነ ምንቴ መሰሎች እንደዚሁም ደግሞ አዲስ ይሄም እንደምታዩት የሀይሚቲዬን ፎቶ በማሳየት እንግዲህ በሚለው ማለት ነው። ሀይሚቲዬ ብሩኬ ሽምግልና ሊልክ ነው። አርፋችሁ ቁጭ በሉ። ሀብ ትናንትና ያለውን ሰምታችኋል። አንድ ላይ ኑሩ፣ አንድ ላይ ተሰባስባችሁ ኑሩ ብሏል። ስለዚህ አንድ ላይማ ግድ ስለሚኖሩ አንድ ላይ መኖር ማለት በቃ ተጋቡ ማለት ነው። ስለዚህ ሽምግልና ሊገባ ነው። እናንተ አርፋችሁ ቁጭ በሉ ማለት ነው። እያያችሁት ነው የሀይሚዬን ፎቶ እንዴት እንደሚጽናናበት። ያረቢ ብሩኬማ እነዚህን እንዳለ ዱቄት ማድረግ አለብን። እኛም እናግዝሃለን። ሲቀጥል እንግዲህ ውዶችዬ መልካም ነገር እንመኝ እንጂ ባይዘዌ ተናፍቃቸዋል። ሀይሚቲዬ ብሩክም እስቲ ትንሽ እረፍት ያገኙ በሚለው እኛም እንግዲህ ገደም እረፍት በሚለው ማለት ነው። ሰሞኑን 1 ወር ሙሉ ታገልን ተዋጋን። ቢስሚላሂ እና አንድ 4 ሰዓት 5 ሰዓት ሆኖኛል አይ ቲንክ። እና ውዶችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ በቼ ማለት ነው። ደስ ይላል ከምር የሆኑ ባይብዬ ኤጀል ሽምግልና ባይዘው ይሄ ሽምግልና ማለት ነው የሀይሚዬ አይደለም። የሀይሚዬ ያው ሰሞኑን እንግዲህ ይኖራል ምን ይታወቃል። ሀብ እኮ አንድ ላይ ኑሩ ብሏል። አንድ ላይ የሚኖረው እንግዲህ አስቡት አንድ ላይ ከተኖረ ያው ሽምግልና እንደሚከተል ነው። እና ይሄ ቀን አልናፈቃችሁም? እንደዚሁም ደግሞ ያላገባችሁ እህቶቼ ማለት ነው ይሄ ቀን ደስ አይልም? ባይዘዊፍ እንደዚህ ነው። ኢትዮጵያ እኮ ማሻአላህ ተሻሽሏል ማለት ነው። ሽምግልና እና እንግዲህ ይሄኛው መልእክቴ ለነ ምንቴም ክሎራክስ እየጠጣ ነው። ብዙ ወንዶች አሉ ባይዘዊ ማለት ነው እየመጡ ነው እያበዱ ነው የሀይሚዬን ፎቶ ይዘው። ይሄ እኮ ንቀት ነው፣ ሪሊውን ነው። ይሄ ማለት ብሩክን መናቅ ነው። ስርዓት ቢኖራቸው እሱ እንኳን ሼም ይዞት ነው። ለምን ያገር ሰው ነው ላይክ በሚል ማለት ነው። መንቴማ ለይቶለታል ጭራሹኑ ማለት ነው። እንዴ እኔ አንዳንዴ በጣም ነው የሚገርመኝ ወንዶቹ ለሰብስክራይብም ለቪውም ቢሆን ሞርዛኔ የቡታጅራ ወንዶች ኧረ እባካችሁ አላህን ፍሩ ማለት ነው። ለምን በጣም ይደብራል። አንዳንዴ ለቪውም ለሰብስክራይብም ቢሆን የሰው እጮኛ መመኘት ማለት ትምህርትም አይሰጥም። በጣም ነው የሚያስጠላው። እንግዲህ ሀይሚቲዬና ብሩኬ ወደ ሰላም መጥተውልናል አልሐምዱሊላህ። አሁን ደግሞ እነሱን የሚረብሽ እንደምንቴ እንደዚሁም እንደ አንዳንድ ወንዶች እንደምታዩት እነሱን እንቀውራለን ማለት ነው። ለነገሩ ሀይሚቲዬ እኮ የምትወደድ ናት። እኛ እኮ ግራ ገባን። ተኝቼ ነው የማወራችሁ ድምጽ ይገባብታል አይ ቲንክ አይፓድ እና ውዶች ጂጂጂ ማለት ነው። እንግዲህ ሀይሚቲዬና ብሩክ ወንድማችን በሰላም ስለመጡልን ደስ ይላል። ዛሬ ደግሞ እንዳላ ፍቃድ ሀይሚዬ ቤት ነው ወይም ደግሞ ያርፉ ይሆናል እንደኛ እረፍት ማለት ነው። እነሱም እኮ ትግል ላይ ነበሩ። ትግል ላይ እንዴ ቢስሚላህ ደግሞ ሰብስክራይቡ ቆሞ ቀረ እኮ። ሰብስክራይቡ ቆሞ ቀረ። ሚዲያው አንዳንዴ ፈገግ ያሰኛል። ከምር ያስቀኛል ማለት ነው። እና እነበሬ ወለዶች ማለት ነው። ሆኖም ግን አልሐምዱሊላህ ከምንም በላይ ሀይሚቲዬና ብሩኬ ሰላም ከመጡ አንዳንድ ሰው ለቻናሉ የፈለገውን ቢቀበጣጠር ችግር የለውም ውዶቼ። በመልካም ነገር እንደፈለገው ቢሉ ለምን መሰላችሁ? ዋናው ሀይሚዬና ብሩኬ ሰላም ከሆኑ ችግር የለም። በቃ ያለውን ነገር እንትን ትላላችሁ። አንዳንድ እህቶቼ ደግሞ ሀብን ፈርተው ነው እንጂ ከልባችሁ ሰላም አልተባባሉም ምናምን የምትሉትም አላችሁ። እኔ ላይም ምን ሆናችሁ ነው ውዶቼ? መች ተጣሉ ሲጀመር? ሀይሚና ብሩኬ አንድ ቤት አይደል እንዴ? አንድ ላይ እየበሉ ነው። አንድ ቤት በር ዘግተው አንድ ላይ ናቸው ያሉት። ሲጀመር መች ተጣሉ? እንዲህ ነው እንዴ የእናንተ ሀገር ጥል? የኛ ሀገር ጥል ደግሞ እንኳን አንድ ቤት እንደዚህ አይደለም እንዴ። ሲጀመር አልተጣሉም እኮ ለድራማው ነበር እንጂ ሲጀመር አልተጣሉም። እና አንዳንዴ ቆም ብላችሁ ስታስቡ ሀብ ወይ ለራሱ ጉዳይ መጥቶ ይሆናል ወይ ብሩክን ሊያስታምም መጥቶ ይሆናል። ላይክ እንደዛ ነው እነሱንም ሊጠይቅ። ሌላው ደግሞ ይሄ ድራማ በጣም አሳሳቢ ደረጃ ላይ ነው። የእነሱ ጭቅጭቅ ፕራንክ ሲበዛ ሶስተኛ ሰው ሲገባበት በሚያስጠላ ሁኔታ እና ሀይሚዬና ብሩኬ ለወደፊትም ቢሆን እንደዚህ ከምትሰሩትም ፕራንክ ሆነ እውነተኛ ማናችሁም ሀይሚና ብሩኬ ሳትሆኑ ሁላችሁም ጭምር
ፍቅረኛሞች ባለትዳር ስትጣሉ ሶስተኛ ሰው በፍጹም እንዳያስታርቃችሁ። ሶስተኛ ሰው በፍጹም መስማት የለበትም። የመጨረሻ ደረጃ ሲሆን ነው እንጂ ሶስተኛ ሰው ማስታረቅ ወንድምም እንደውም እናትም ቤተሰብም መስማት የለበትም። እርስ በእርሳችሁ መታረቅ ነው ያለው። ያኔ ይሄ አሁን ፕራንኩ አስተማሪም አይደለም ባይ ዘ ዌይ በዚህ አጋጣሚ ለምን ሶስተኛ ሰው ማስታረቅ የለበትም። ፎርዋት ሶስተኛ ሰው በፍጹም መግባት የለበትም። ሶስተኛ ሰው እንደውም ጥሉ መስማት የለበትም። እና አንዳንድ እህቶች ያው ስታዳምጡም ይሄን ፕራንክ ስታዩ ያው አስተማሪም ባይሆን እና ሚትዬም ደግሞ ሶስተኛ ሰው ማስገባት የለባቸውም። ብቻ ደስ ይላል። ዋናው ሰላም ሆነውልን መጡ። ከምንም በላይ ደግሞ መጪውን እንጠብቃለን። ለእነሱ ሼር እያደረጋችሁ ዩቲዩብ ላይ ያላችሁ ለምን ሼር ካላደረጋችሁ አሁንም መስመራቸውን ጥሰው በሌላ መስመር ነው የሚመጡላችሁ። ከምር ነው የምላችሁ። ግድ ሼር እያደረግን አፕሪሼት እናደርጋቸዋለን። እንግዲህ ሰፋ ያለበት ቤትም ከተከራዩ ቪዲዮ እንደ ቪዲዮ አስተያየት እየሰጠን እንትን አፕሪሼት እያደረግናቸው ከምር ክፉ ደግ ከመናገር ተቆጠቡ። አንዳንዴ አሁን ሀይሚና ብሩኬ ሰላም ስለመጡ እንደ ቪዲዮ አስተያየት ስጡ። ክፉ ደግ አትናገሩ ባይ ነኝ። እንግዲህ ሀይሚትዬ ሽማግልና የመግባያቱ ያው ትንሽ ወላፈን ያለ ይመስለኛል። ለምን ሀብም ብለዋል እኮ አንድ ላይ ኑሩ፣ አንድ ላይ አይኖርም እኮ አንድ ላይ ከእነ አብርሽ ጋር ሲሆን ነው። ግን ከብሩክ ጋር አንድ ላይ ከሆነ ያው ሽምግልና ገባ ማለት ነው። ማናት ያለችው ዘር ለገበሬ ደስ አይልም? ደስ ይላል ማለት ነው። ከምር እኔ አይሚሲው በቃ ለምን ብሩክ መልካም ሰው ነው። አንድ ላይ በቃ መኖር ካሁን በኋላ ምን ያስፈልጋል? ከምር እንዲህ አሁን ይሄን ፎቶ ያመጣሁት በእነ ሀይሚዬ እድሜ ናት እንዴ! እንዴት ሊሆን ቻለ? እንዴ ዝም ብሎ መሰለሽ እንዴ? የጠበሰችው እኮ ኢንጂነር ነው አሉ። ወላሂ ነው እላችሁ። የሀይሚዬ እኩያ 21 ምናምን አመቷ ነው ሰው ሀይሚዬ። እንደውም እንደ ፊዚካሊ ስታዩት ልጅቷ ትንሽ ትመስላለች፣ አጭር ስለሆነች ማለት ነው። እና ኢንጂነር ነው የጠበሰችው አሉ። ግን ገና እኮ ስራ እንትን አላሉም ሴቷ ማለት ነው። እሱ ግን ያው ባለ ስራ ነው። እንዴ በዚህ ሰዓት ገና ሳትቀየር ቤተሰቦቿንም ቼንጅ ሳታደርግ ስል አረ ይሄ በፊት ቀረ አንቺ የምን ቼንጅ ምንት በቃ እንዴ ገና 21 22 አመት ኬፍ እያልኩ ነው። እና አንዳንዴ ፍቅር ካለ ከተስማሙ ሀይሚዬና ብሩኬ ከተስማሙ ፍቅር ካለ ሀላስ ሀላል ማድረግ ነው መሄድ ነው። ሬዲዮ ነው አንዳንዴ ከጀመሩ ማለት ነው። አንዳንድ እህቶች ደግሞ ገና ልጆች ናቸው እንዴት ሊሆን ነው? ኔቨርስ ልጆች ከሆኑ ሲጀመር ልጅ ነኝ ያለች ሴት ፍቅረኛ በቃ አያስፈላጊ አይደለም። እዚህ ጋር እውነት ነው የምንናገረው አንዳንዴ ማለት ነው። እና ብሩክም መልካም ሰው ነው፣ ጥሩ ሰው ነው፣ አስተዋይ ወንድ ነው። ሀይሚትዬ ደግሞ ስማርት ናት፣ የሴቶች በላይ ሪሊዮና እና በቃ ሁለቱም ይመጣጠናሉ። ቶሎ ቢጨርሱና ቢጠቃለሉ ደስ ይላል። ከምር ነው የምናገራችሁ ማለት ከዚህ በኋላ ምን ይመጣል? አንድ ቤት አልጋ ላይ እየተቃለዱ አንድ ላይ እየተጫወቱ ሌላ ምን ይምጣ? ስለዚህ ሀላስ ጨርሱት ቶሎ። አንዳንዶቻችሁ ደግሞ ሳላውራ እንትን አልኩ። አንዳንዶቻችሁ ግን ያረቢ አታፍሩም እንዴ? የማይጠይቅ ጥያቄ የምትጠይቁት የማይጠይቅ ጥያቄ። አንዴ ማስታወስኩ አብርሽን የሆነ ሰዓት ላይ ገስት ላይ ወጥቶ የታለች ሩታ አንድ ላይ የምታድሩት ማይጠይቅ ጥያቄ ነውር ነው እኮ አንዳንዴ በሀገራችንም ማለት ነው። አንድ ክፍል ከሆኑማ አንድ ኔቨርስ። አንዳንዴ እኮ ፍቅረኛሞች ብቻ ሳይሆኑ ውዶች ወንድማችሁ የሆነ ስሜትን ኮንትሮል እህት የሚባል ነገር አለ። ዝም ብሎ እንትን አይልም እኮ ነውር ነው ደግሞ እንደዚህ አይነት ጥያቄ አይጠየቅም። ቲክቶክ ላይ መቼ ማያወሩት የለም እኮ ጭራሹን እንትን ስትሉ ማሳዩ እንድትሉ እኮ ትንሽ ነው የቀራችሁና ሀይሚም አላማ ያላት ልጅ ናት። ገና ቦይፍሬንድ እና ገርል ፍሬንድ ናቸው። ብሩክ ማስተዋይ ነው። ብሩክ ደግሞ ጀግና ነው እኮ እያያችሁት አይደል እንዴ? እንደማንም ወንድ እኮ አይደለም ራሱን ኮንትሮል የሚያደርግ የፍቅር ጥያቄ እንኳን አፈቅርሻለሁ አይልም ሲጀመር ማለት ነው። እንኳን ሌላ መስመር ሊስት ቀርቶ። ስለዚህ የማይጠይቅ ጥያቄ አትጠይቁ ሴቶችዬ ማለት ነው። ስስቅ ነበር ከምር። እንደ ህፃን አያድርጋችሁ። አንድ ሰው አንድ ፔሪድ ያለች ሴት ሁሉ ነገር ለይታ ማወቅ አለባት። ምን አይነት ጥያቄ ለምን ብሩክም ያፍራል። እነዚህ ስደት ላይ ቁጭ ብሎ ምን አይነት ዘልዛሎች ነው የሚባለው እንዴ? ይሄን ያክል በጣም ነውር ነው ኮዶቼ። የሚጠየቅና የሚወራ አብሶ ገስት ከፍታችሁ ምን መወራት እንዳለበት ወቁ። እኔ ተቆርጦ ነው ያየሁት ባይዘው እና አይባልም። ሲጀመር ራሳቸውን ኮንትሮል የሚያደርጉ ናቸው። ብሩክን አይታችሁ ማየት ትችላላችሁ እንዴ? ብሩክም ጨዋ ነው ሀይሚትዬም
ዝም ብሎ ነው እንዴ? ያ ነገር እኮ ይደረሳል ውዶቼ፣ እስከምታረጁ ማለት ነው። ዛሬ ላይ መቅደም ያለበት ብዙ ነገሮች አሉ እንዴ። እውነተኛ ፍቅር ከሆነ ምንም የሚያንገበግብ ነገር አይደለም፣ ይደረስበታል። እና ለማንኛውም እንግዲህ ዛሬ ገደም ብለናል። ከትግል በኋላ 1 ወር ሙሉ ታገልን እና የመጣሁበት ወንዶችዬ እረፉ፣ ለሀይሚቲ ሽማግሌ ሊገባ ነው ብዬ እስቲ ላስደንግጣችሁ። እኔ እንኳን አንድ ቀን ሳላስደነግጣችሁ እና እንደዛ ነው ውዶቼ። ከምር ደከመን ሰሞኑን እና ሁሌም እወዳችኋለሁ፣ አከብራችኋለሁ።